በአሞቴ ጎሳዎችን የተጎዱ ጉዳት የደረሰባቸው ሁለት ወጣቶች ወደ ልዑል ጋር መጥተው ነበር። አንዱ ደግሞ በአሞቴ ጎሳዎችን ተጎድቶ አንደበቱ እንደተዘጋ ማውራት እንደማይችል ነው ለልዑል የተነገረው። ያው ለልዑል ተነግሮ ሳይሆን ያው እኔ ቪዲዮን ቀንጨብ አድርጌ ያስገባላችኋለሁ። ልጁ ሲያወራ በጣም ነው የሚያሳዝነው። በአሞቴ ጎሳዎችን አባታቸው ተቀሙ፣ እናታቸው ታማ ነው የሞተችው። ግን እነሱ ሁለቱም ወንድማሞች እንደምንም ብሎ ጥሩ ቦታ ላይ በደረሱ ሰዓት አንድ ጋዜጠኛ ነኝ የሚባል ቤታቸው ህይወታቸው ላይ ገብቶ ስራ እንዲጀምሩ ሌላ ነገር እንዲያደርጉ ካደረጋቸው በኋላ ስራ የተወሰነ ከሰሩ በኋላ ወደ ጫካ ውስጥ በጣም ከባድ የሆነ ችግር ውስጥ እንዲገቡ ጋበዛቸው። ከዛ በኋላ እዛ ሲሄዱ ብዙ የሳምራዊ ጎሳዎችን መከራና ስቃይ የሚያዩበት ቦታ እንደሆነ ነው የተናገሩት። ብዙዎቹ ደማቸው ይቀዳል፣ ይደበደባሉ፣ ስቃያቸው ነው የሚያዩት። የሰው ልጅ የማይበላው ምግብ ነው የሚያበሏቸው ነው የተባለው። እኔ እንደው ማውራት ነው የሚያስጠላኝ። እኔ ወላሂ ማለት ያስጠላኛል ስላችሁ ይዘገንናል። ለማውራት በጣም የሚዘገንን ነገር ነው የተወራው። እኔ ይሄ ነው ብዬ ማውራትም አልፈልግም ነው ማውራትም አልችልም፣ ማውራትም አልፈልግም። ምክንያቱም በጣም ዘግናኝ የሆነ ነገር ነው የአሞቴ ጎሳዎችን የሚያደርጉት። እኔ ለልዑል አንድ ጥያቄ ሊቀር ምንድን ናቸው እነሱ? ከህግ በላይ ናቸው ወይ? አሞቴ ጎሳዎችን ከህግ በላይ ናቸው ወይ? ለምንድን ነው ህግ በሚጠይቃቸው መንገድ ለምንድነው ህግ ማይጠይቃቸው? ማለት ሀገሩ ላይ ፖሊስ የለም ወይ? ይህን ያህል ህዝብን ሲታረድ፣ ይህን ያህል ሰውን ሲታገት፣ ውድ ቤተሰቦቼ ትላልቅ ሰዎችን በእድሜያቸው ገፋ ያሉ ሰዎችን ሆነ ተብሎ ነው የሚታገቱት ነው የተባለው። ሆነ ተብሎ ለምን ደሞ የሚታገቱት የሚታወቅ ነገር የለም። ስለዚህ ውድ ቤተሰቦቼ እነዚህ ሁለት ወጣቶችን አባታቸው በአሞቴ ጎሳዎች ነው የታገቱ። አባታቸው ማን እንዳገተው ያ ጋዜጠኛው ያውቃል አለ። ስለዚህ አባታቸውን እፈልግላቸዋለሁ፣ አባታቸው አገናኛቸዋለሁ፣ ምንም እንዳታስቡ ብሎ ነው እዛ ውስጥ እንዲገቡ ያደረገው ነበረው። እዛ ውስጥ ከገቡ ብዙ ስቃይ ብዙ መከራ አይተዋል፣ ተደብድበዋል። ታላቅ ወንድምየው ያው እንዳይናገር እና ያደረጉት እሱም እንዳይናገር አንደበቱ እንዲዘጋ ያደረጉትም አንድ ቅጠል ቀጥቅጠው ምንድነው አምጥተው እሱ ነው አጠጡት። ካጠጡት በኋላ ወደ አሁን በቃ እንደዚህ ተዘግቶ ማውራት አይችልም። ግን እያንዳንዱ ነገር እኔ በጣም ያሳዘነኝ አንደበቱ የተዘጋው ልጅ ነው። ላይ እኔ ሰው በጣም ክፉ ነው ሲባል አላምንም ነበር። ሰው እንዴት ብቻ አሁን በጣም ባሰበት። በእርግጥ አዎ ሰው ክፉ ነው፣ ግን በዚህ ልክ ይሄዳል? ሰው በዚህ ልክ ይርቃል? እንደው ፈጣሪ ምን ይለኛል ብላችሁ አታስቡ? እንደው ፈጣሪ እንዳለ አታውቁም እንዴ? እረ ወዮ ወዴት ኢትዮጵያ ወዴት እንደምትሄድ አላውቅም። እኔ በአንዳንድ ባረመኔ ሰዎችና በጨካኝ ሰዎችን ኢትዮጵያን ብሎ መጠራቱ እኔ በጣም ነው የሚገርመኝ። ለምን? በዛው ልክም በጣም ጥሩ ሰዎች ስላሉ፣ በጣም እንቁ ሰዎችን ስላሉ። በጣም አጂብ እኮ ነው ውድ ቤተሰቦቼ፣ በጣም አጂብ የሆነ ነገር ነው። ለማመን ለመስማት የሚከብድ ነገር የተሰራ ነው። እነዚህ ወጣቶችን ለምን እንደሆነ አላውቅም በዚህ ልክን ጉዳት እንዲደርስባቸው ያደርገው ጋዜጠኛው ማን ነው? ከየት ነው የመጣው? የማንስ ጋዜጠኛ ነው? ማንስ አዞት ነው እነዚህ ልጆች በዚህ ልክ እንዲጎዱ የሚያደርጋቸው? ስለዚህ ያ ቅጠል ካቀመሱት በኋላ ነው ወንድሜ እንደዚህ የተዘጋው ነው ያለው። አሁን ተዘጋ፣ ማውራት አይችልም። ግን አንደበቱ ቢያዝም ውድ ቤተሰቦቼ እያንዳንዱ ነገር የሚያደርጉት ነገር በሙሉ እያንዳንዱ ነገር ያውቃል። እንደዚህ አድርገው እንደዚህ ብለው እንደዚህ አድርገው ብሎ እያንዳንዱ ነገር ይናገራል። ምክንያቱም አይኑ ያያል። ሰው የሚያወራው ይሰማል። እሱ ነው መናገር ማይችለው እንጂ ሰው የሚያወራው በሙሉ ይሰማል። ስለዚህ እነዚህ ሰዎች ሰው ናቸው ወይ? እነዚህ ሰዎች ምን አይነት ጫካኞች ቢሆኑ ነው? ምን አይነት አረመኔ ቢሆኑ ነው? ለምንስ በዚህ ልክ በሰው ህይወት ላይ ሊጫወቱ ፈለጉ? ሰው በመሆኑ አገሩ ላይ መኖር አይችሉም? ውድ ቤተሰቦቼ እኔ አንናገርም፣ እነሱ የተናገሩት አንናገርም። የሚያቀርቡላቸው ምግብ
የሚያቀርቡላቸው ምግብ ውሻ ማይበላው ምግብ ነው የሚያቀርቡላቸው። ሰውን በዚህ ልክ ይወርዳል፣ በዚህ ልክ ይቆሻል፣ በዚህ ልክ ግማታም ይሆናል። እኔ የአሞቴ ጎሳዎች የሚባሉት ምን አይነት ሰዎች ናቸው? ሁለተኛ ደግሞ ሉል ደግመህ ደጋግመህ ገና እዛ ኬዝ ላይ ለመግባት ሀ ብለህ ጀምረሃል። ኧረ ሉል ተው ተማር። በቃ እነዚህ ሰዎች አሳልፈ ለህግ አካላቶች ስጥ። አንተ ከዚህ ኬዝ መውጣት አለብህ። እንደገና ከሉል ከአሞቴ ጎሳዎችን ሀ ብለህ ነገሩ ጀምረህ ህዝብን ማሰቃየት የለብህም። እናትህን ማሰቃየት የለብህም። በአንተ የመጣ አንተ ስር ያሉ ሰራተኞቹ መጎዳት የለባቸውም። ምክንያቱም ይሄ ኬዝ ታጠራዋለህ። የነዚህ ኬዞች የነዚህ ወጣቶች በጣም ምስኪኖች ናቸው። በጣም ነው ያሳዘኑኝ። ነገር ግን የእነሱ ኬዝ ይዘህ አጣራለሁ ብለህ ገና እዛ አሞቴ ጎሳዎችን ያ እነዚህ እንደዚህ ያደረጋቸው ጋዜጠኛ የተባለው ሰውዬው ፈልገለሁ ብለህ እዛ አሞቴ ጎሳዎች ውስጥ ገባለህ ወይ አንተ ትያዛለህ ወይ ካሜራ አማንህ ይያዛል። ገና በእንደገና ሌላ በጉዳት ላይ ሌላ ጉዳት። እኔ ምን እንደምል አላውቅም። ልዑል እኔ ከአሞቴ ጎሳዎች ጋር ምንም ነገር ባይሰራ ነው እኔ ደስ የሚለኝ። በቃ አሞቴን ጎሳ ሆነ የሳምራዊ ጎሳዎችን እነሱ ይታወቃሉ። እነሱ ስራቸው ነው የሚሰሩት። ተዋቸው። አንተ ከአቅምህ በላይ ነው አይደል? ለህግ አካላት አሳልፈህ ስጥ፣ ለፖሊስ ጠቁም። አሁን እንደምንም ከዛ ሰፈር ወጣ፣ በቃ ተረጋግታችሁ ሌላ ስራ ትሰራላችሁ ሲባል እንደገና አንተ ሌላ ኬዝ ይዘህ መጣ። ምንድን ነው የሚሉት? እኔ እንጃ። ሉል የሚያደርጋቸው ነገራቶች በአሁኑ ሰዓት ሁሉ ነገር ከአቅሜ በላይ የሆነ ነው። ለምንድን ነው በቃ አንድ ተጎድቷል፣ ሁለት ተጎድቷል፣ ለምንድን ነው ትምህርት ማይወስደው? ሌሎቹ ልጆች ለምን ይጎዳሉ? በአሞቴ ጎሳዎች እኮ የተጎዱ ልጆች አሉ። ያው እንትን ሳሚ የታሰረው እኮ ያው ከአሞቴ ጎሳ ጋር የተያያዘ ነገር እኮ ነው አይደል እንዴ? ምንም ቢሆን ከአሞቴ ጎሳዎች ጋር የተያያዘ ከነሱ ጋር ስራ አብረው የሚሰሩ ሰዎች ናቸው ሳሚን አግተው የሚያሰቃዩት። ባለፈም እንደዛ። ስለዚህ አሁን የትኛው ወጣት ተዘጋ ሊጎዳ ነው? ሉል በአዲስ ገና ሌላ ኬዝ ከአሞቴ ጎሳ ጋር የተያያዘ ኬዝ የሚይዘው ለምንድን ነው? ይህ የኔ ጥያቄ ነው። እናንተ ውድ ቤተሰቦች የሆነ መልስ እንደሚኖራችሁ እርግጠኛ ነኝ። ስለዚህ እባክህ ሉል ከአሞቴ ጎሳ የተያያዘ ነገር እኔ ባትይዝም ባሰራም ባይ ነኝ። አይነው ሰው ትረዳለህ፣ ለሰው ብለህ ነው የቆምከው፣ ለህዝብ ብለህ ነው የቆምከው። ለምስኪኖች መልስ ያጡ መፍትሄ ያጡ ንብረታቸው የተቀሙ ልጃቸው የተቀሙ እናት አባታቸው የተቀሙ ብዙ ሰዎችን አሉ። እንደነሱ ትረዳለህ። ግን የአሞቴ ጎሳዎችን በጣም ከባድ ነው እንዴ! የሰውን ደም በመሳሪያ መጠው ይጠጣሉ የተባለው የሰውን ሽንት መልሰው የሰውን ያበላሉ የሚባሉ ሰዎች እነዚህ ሰዎች ናቸው ተብሎ ከነሱ ጋር ክርክር፣ ከነሱ ጋር ውጊያ፣ ከነሱ ጋር ትግል እኔ አይታየኝም። ምንም በቃ ከነሱ መራቅ ነው ያለብህ ሉል። ምንም አይነት ነገር ከነሱ ጋር መስራትም መከታተልም የለብህም። ጋዜጠኛ ነው የአሞቴ ጋዜጠኛ ነው። እነሱ ጋዜጠኛም አላቸው፣ ዶክተርም አላቸው፣ ሁሉ ነገር አላቸው። ስህርም ይሰራላቸው፣ ጠንቋይ ቤት መሄድ አላቸው። እያንዳንዱ ስራ አላቸው። እነሱ በየቦታ ተደራጅቶ የተቀመጡ ሰዎች ናቸው። ስለዚህ ሉል በዚህ ጉዳይ ላይ እጅ ባታስገባ። እነዚህ ልጆች ከሀገራቸው ወጥተዋል። ህዝብን በሚረዳቸው ነገር ይርዳቸው፣ ህዝብን በሚያገዛቸው ነገር ያገዛቸውና አዲስ አበባ ይቀመጡ። ያንን ሕክምና ይደረግለት፣ ወደ ሃይማኖት ቦታው ይሄድ። ሙስሊም ሆነ ወደ ቁርአን፣ ክርስቲያን ሆነ በሚታከምበት ወደ ሃይማኖት ቦታው ይታከም። የዶክተር ነገር ነው ከተባለ ህዝብ አጋጅቶ ያሳክመው። አዲስ አበባ ላይ የሆነ ስራ እንዲሰሩ ይደረግ እንጂ ወደዛ ከሄዱ መረጃ አውጥታቸዋል ተብሎ እነዚህ ልጆች መልሰው ሊጎዷቸውም ይችላሉ። ያንተ ህይወት ብቻ ሳይሆን የእነሱም ህይወት ያሰጋል። ምክንያቱም መረጃ አውጥታቸዋል ነው የሚባሉት። የተደበቀ ሚስጥር የሆነ ቦታ ደብቀው ሰው የሚያሰቃዩት ሚስጥራቸው ነው የወጣው። ስለዚህ ሚስጥራቸው ከወጣ በኋላ እነዚህ ሰዎች ማንም ዝም አይሉ። አንተም ከዚህ በፊት ሚስጥራችን በሙሉ አደባባይ አውጥተሃል ብለው ነው ከአንተ ጋር ልህ የተያያዙ ተነበረው። አንተ ለማጥፋት በየመንገዱ አማራጭ የሚፈልጉ ተነበረው። አንዴ በሽምግልና፣ አንዴ ፈልገንሃል፣ አንዴ ሽምግልና ቀመጥ በማለት አሁንም እነዚህ ሰዎች የበለጠ ሚስጥር ውስጥ ላይ የሚደረገው ሚስጥር በሙሉ በአይናቸው አይተው ስለወጡ ሊያጠፏቸው ይችላሉ። አይሄዱ፣ አዲስ አበባ ይቀመጡ። ይሄ የኔ ሀሳብ ነው። የሌላ ሰው ሀሳብ ሌላ ሀሳብ ሊኖርም ይችላል። ግን ሉል
እኔ በዚህ ኬዝ ላይ እጅህ ብታነሳ ባይ ነኝ። በቃ ይበቃል፣ ይበቃል። እና ውድ ቤተሰቦቼ እናንተም ሀሳብ ካላችሁ የሉልን የምትመክሩት ነገር ካለ የምትናገሩት ነገር ካለ ኮሜንት ስር አስቀምጡ። እሱም ጋር ሆነም ምክንያቱም ይሄ የያዘው ኬዝ እኔ አግባብ ነው ብዬ አልይዘውም። አግባብ ነው ብዬ ምለው ነገር አይደለም። ለምን አሁንም እንደገና ከአሞቴ ጎሳዎች ጋር እንካ ሰላምቲያ ብሎ ኬዝ መክፈት እኮ ነው። እነሱ ሉልን በሆነ መንገድ አግኝቶ ሊያጠፉ ነው የሚፈልጉት። አሁን ደግሞ በጣም ተናደዋል። በጣም ምክንያቱም እስከ መጨረሻ ጥግ ድረስ ሂዶ ሙሉ ሚስጥራቸው በአደባባይ ስለወጣ እልህ ውስጥ ነው ያሉት። እልህ ውስጥ ያሉትን ሉል ኬት አግኝተነው እጃችን ውስጥ እናስገባው ብሎ ያንዳንዱ መንገድን የሚቆፍሩ ሰዎች በእንደገና ይህን ያህል ልጆች ይህን ያህል ወጥቶ ይህ ሚስጥር ከተናገሩ በኋላ ሉልን ዝም ብሎ ያልፉታል የሚባለው ነገር በጣም ከባድ ነገር ነው። ስለዚህ እባክህ ሉል አንተም አትጎዳ፣ ቤተሰቦችህም አትጉዳ፣ የስራ ባልደረቦችህም መጎዳት የለባቸውም። እነዚህ ሰዎች እናድናለን ብላችሁ እናንተም ገና ሌላ ስቃይ ውስጥ መግባት እያለባችሁም ሰው የባክህ ከዚህ ኬስ ብትቆጠብ ባይነኝ። መልሳችሁ ክፍለ ሀገር ባትሄዱ ባይነኝ። በጣም ከባድ ነገር ነው። እኔ ካሁኑ ነው የፈራሁት። መጨረሻው ምን እንደሚመጣ ምን እንደሚፈጠር ባላቅም ግን በጣም ነው የፈራሁት። ለምን ምንም አይነት ርህራሄ የሌላቸውና ሰውን እንደ ሰው ማያዩ ሰዎች ናቸው። አውሬ ናቸው አትሏቸው፣ ከአውሬ ጋር ተጨምኖ አይኖሩም። ሰውን ናቸው ብላችሁ ስትጠጓቸው ግን ከአውሬ የባሰ ነገር የሚሰሩ አረመኔና ዘግናኝ የሆኑ ሰዎች ናቸው። እዚህ ከነዚህ ሰዎች ጋር መጋፈጥ ከባድ እንዴ! ለሰው መልሰህ ከወዳችን ከወዲህ የወጣ ቆሻሻ መልሰህ ብላ የሚሉ ሰዎች እና እነዚህ ሰዎች እኔ ከእነሱ ጋር እደራደራለሁ እንዴ? እኔ ሉል ብሆን አልደራደርም። እሺ ጊዜ የሰው ብደግፍ ሰው ባግዝ የተቸገሩ ሰዎች ብረዳም ይሄ ከአቅም በላይ የሆነ ነገር ነው። ከአቅም በላይ የሆነ ነገር ደግሞ ከራሱ ከፍ ያሉ ኢትዮጵያ መንግስት አለ፣ ህዝብ አለ፣ ፖሊሶች አሉ፣ ብዙ ነገር አለ። ለእነሱ አሳልፎ መስጠት ነው። እነዚህ ሰዎች እያንዳንዳቸው በፖሊስ ተከበው እስር ቤት ካልተወረወሩ ከዚህ ድርጊታቸው አይቆጠቡም። በጣም ክፉ ናቸው። ሉል መልሰህ መሄድ የለብህም። ይሄ ነገር እዚህ ጋር ማቆም አለብህ ባይነኝ። እናንተ ውድ ቤተሰቦች የምትመክሩት ነገር ካለ ምከሩት። ይሄ ኬዝ ከጀመረው የማይወጣበት ጉድጓድ ውስጥ እንደሚገባ እርግጠኛ ነኝ ሉል። ለማንኛውም እወዳችኋለሁ። ባላችሁበት ሰላማችሁን ይብዛልኝ። በድጋሚ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በሌላ ቪዲዮ እንገናኝ። መልካም ቆይታ